ዶኩ የሚገርም ነበር። እኔ ሊቨርፑሎች ብራድሊ ከቪኒሺየስ ጁኒየር ሲጫወት አይቼዋለሁ ሪያል ማድሪድ ላይ። ቪኒሺየስን በጣም በቃ ቀጥ አድርጎት ነው የነበረ፣ እንዳይንቀሳቀስ አድርጎት ነበር። እኔ ይደገማል ብዬ ነበረ፣ ግን ዶኩ የተለየ ተጫዋች ነው። ቤተሰብ እንኳን በሰላም መጣችሁ ወደ ዩቲዩብ ቻናላችን። ዛሬ የፕሪሚየር ሊግ 11ኛው ሳምንት ምርጥና መጥፎ ብዬ ከፋፍዬ ለማቅረብ ወስኛለሁ። ወደ ፕሮግራሙ እንሂድ። የፕሪሚየር ሊግ 11ኛው ሳምንት ምርጥ ቡድን ማን ነው ብሎ ለጠየቀኝ እኔ ማን ሲቲ ነው መልሴ። ማን ሲቲ የምር ነው የምላችሁ ቅዠት እየሆነብኝ ነው። አርሰናል 2000 በአሜሪካ በውጮቹ አቆጣጠር 2022 23 እና 23 24 ሲዝን ላይ አርሰናል እየመራ ከኋላችን ሹ ብሎ መጡ የበላው አመት እያስታውሰኝ ነው። እንቅልፌን ሁሉ ተኝቼ አንዳንዴ ብንን ብዬ ምናምን ሁሉ መንቃት ነው የቀረኝ። በጣም እያስፈራኝ ነው። በተለይ ከሊቨርፑል ጋር ሲጫወቱ በጣም ምርጥ ብቃት ነው የነበራቸው። በጣም የሚያስፈራ ቡድን ነው። አንድ ድክመታቸው ብዬ ማስበው የተከላካይ ክፍላቸው ነው። እሱን ካሻሻሉ ወይም ደግሞ ምርጡ የተከላካይ ክፍላቸውን መርጠው ግቫርዲዮል እና ዲያዝ በጣም አሪፍ ናቸው። ስቶንስ አለ በዛ ላይ ኡዝቤክስታናዊ ነው የሆነ ያስፈረሙት ልጅ ደግሞ ነበረ ጃንዋሪ ላስት ይር እሱ ክሊክን ካደረጉ በጣም የሚገርሙ ቲሞች ናቸው። ዶኩ በጣም የሚገርም የሌፍት ዊንግ ተጫዋች ነው። ሃላንድን የሚያቆመው ያለ አይመስለኝም። ይህ ሰውዬ እንግዲህ በ11 ጨዋታዎች ውስጥ 14 ጎል የፕሪሚየር ሊግ ጎሎችን አስቆጥሯል። እኔ ሲቲ ከመጣ ጀምሮ የመጀመሪያ ዓመት ላይ ያደረገውን ታሪክ የሚሰብረው ይመስለኛል ዘንድሮ። ሲቲ በጣም አስፈሪ ቡድን ነው። እያንዳንዳችን ልናየው የሚገባ ነው። እኔ በዚህ አይነት ከሄዱ ፕሪሚየር ሊጉን ከአርሰናል መንጋጋ ፈልቅቆ የሚወስዱት ይመስለኛል። የሳምንቱን አስቀያሚ ጨዋታ የምጠራው የቼልሲ ኮልቭስ ጨዋታ ነው። ቼልሲ 3-0 አሸንፏል። ጨዋታውን 3-0 አግብቶ ማለት ነው። የቼልሲ ደጋፊዎች ሜቢ ምርጥ ጨዋታ አይተናል ምናምን ልትሉ ትችላላችሁ፣ ግን በጣም አስቀያሚ ጨዋታ ነበር። በተለይ እንደ ወልቭስ ቀሽምነት ፈርስት ሃፍ ላይ አለማግባታችሁ በጣም የሚገርም ነበረ። ጨዋታው በጣም አስቀያሚ ከመሆኑ የተነሳ አንዳንዴ እንቅልፍ እምቢ ሲል ከፍተው መተኛት ትችላለህ። ያን ጨዋታ በጣም ደባሪ ነበረ። እኔ ወልቭስ ዘንድሮ ወራጅ ቀጠና የሚሆን ይመስለኛል፣ የሚተርፉ አይመስለኝም። ምክንያቱም እነሱን ሊያተርፍ የሚችል አንድ ተጫዋች አልነበረም። የዛሬ ዓመት ኩኛ ነበረ፣ ከዛሬ ዓመት በፊት አይ ቲንክ ኩኛ ነበር፣ እንደገና ሌላ ተጫዋቾችም ነበሩ። አሁን ግን ብዙ ተጫዋቾችን ሽጠው ብዙ ያን ያህል ጥሩ ተጫዋቾች የሏቸውም። አጥቂያቸው ሜቢ ላርሰን ነው የሚባል እሱ ድንገት ካተረፋቸው ሊሆን ይችላል፣ ግን ብቻውን የሚያተርፋቸው አይመስለኝም። ምክንያቱም መሀል ሜዳው ባዶ ነው፣ እሱን የሚያቀብሉ የለም። ወልቭስ ቢወርዱ ምንም በቃ ደስታውን አልችሉም። በተለይ በቼልሲ 3-0 ሲያሸንፉ ወሽመጤን ነው የቆረጡት። እኔ ቼልሲ ላይ ቋጥሬ ነበር። አንዳንዴ የምር ነው የምላችሁ ቁማር አትቆምሩ። እኔ ቼልሲ አቸውጣል ብዬ ቆምሬ ነው የተበላው። ለዛ ይሆናል ሜቢ የተበሳጨው። የሳምንቱ ምርጥ ጨዋታ ለእኔ ማን ነው ካላችሁኝ ደግሞ አርሰናል ከሰንደርላንድ ነው። ይህ ጨዋታ እኔ አርሰናል በ2-0 ምናምን ያሸንፋል ብዬ ነበር። ወረቀት ላይ ብታስቀምጡት እና የአርሰናልን ያለፉትን ጨዋታዎችና የሰንደርላንድን ያለፉትን ጨዋታ ብትሰጡ ሰንደርላንድን አውቃለሁ ከጭራሽ ሊፎካከር አይችልም ብላችሁ ማስቀመጣችሁም፣ ግን አርሰናል የተሻለ ይሆናል 2-0 1-0 አሸንፎ ይወጣል ብላችሁ ታስቡ ነበረ። ግን ይህ አልሆነም። ሰንደርላንዶች መጀመሪያ ገቡ። አርሰናል እስከ ፈርስት ሃፍ እስከ መጀመሪያው አጋማሽ እስከሚያልቅ ድረስ ያን ያህል ጥሩ እንቅስቃሴ አላሳየም። ግን ተቀይሮ ሰከንድ ሃፉ ወይም ሁለተኛው አጋማሽ ላይ ከገቡ በኋላ ግን የሚገርም በተለይ እስከ 75ኛው ደቂቃ ምናምን ያለው አርሰናል ተጭኗቸው ነው የተጫወቱ። ያም ይሆናል 2 ጎል እንድናስቆጥር ያደረገን። ከዛ በኋላ ግን ተጫዋቾቻችን በጣም ደከሙ። ሰንደርላንዶች እንደገና ተነቃቁ፣ ማጥቃት ጀመሩ። አርቴታ ደግሞ የመጨረሻ ቀሽም ውሳኔ ወሰነ። እኔ አርቴታ ለመውቀስ አይደለም፣ ግን ያ ውሳኔ ኤዜን አውጥቶ ተከላካይ ማስገባቱ በጣም ቀሽም ነው። እሱን አስወጥቶ ዋነሪን ሳካን አስወጥቶ ደግሞ ዳመንን እንኳን አስገብቶ ቢሆን የነበረ 2 እኩል መውጣታችን ካልቀረ ትንሽ የደቂቃ እንኳን እነዚህ ወጣቶች ሊያገኙ ይችሉ ነበር። እድለኛ ሆነን የነበረ ቢሆንም ደግሞ እነዚህ 2 ተጫዋቾች ቢገቡ የነበረ ደግሞ 3ኛ ጎል ልናስቆጥር እንችላለን ወይ 2-1 አሸንፈን እንወጣ ነበር። ግን ሰንደርላንዶች እስከ መጨረሻው ታገሉ። በጣም የሚገርም ጨዋታ ነበረ። እኔ አቻ በመውጣታችን በጣም የተበሳጨው ሲቲ በነጋታው ካሸነፈ በኋላ ነው እንጂ ያን ያህል ብዙም አልከበደኝም ነበረ። ግን ሰንደርላንዶች በጣም ሊደነቁ ይገባል። የዩናይትድ ደጋፊዎች እውነታችሁ ነው። እናንተ ሰንደርላንድን ለማሸነፍ ለካ የዩናይትድ ደጋፊና የዩናይትድ ቲም መሆን ይጠበቃል። ቀሽሞች የ11ኛው ሳምንት ምርጥ ተጫዋች ማን ነው ካላችሁኝ ደግሞ ዶኩ ነው። ዶኩ የሚገርም ነበረ። እኔ ሊቨርፑሎች ብራድሊ ከቪኒሺየስ ጁኒየር ሲጫወት አይቼዋለሁ ሪያል ማድሪድ ላይ። ቪኒሺየስን በጣም በቃ ቀጥ አድርጎት ነው የነበረ፣ እንዳይንቀሳቀስ አድርጎት ነበር። እኔ ይደገማል ብዬ ነበረ፣ ግን ዶኩ የተለየ ተጫዋች ነው። በጣም ፈጣን ነው። ድሪብል ሲያደርግ በጣም ጎበዝ ነው።
ከኳስ ውጪ ደግሞ የሰውነት እንቅስቃሴው በጣም በቃ የሆነ እንደዚህ ምናምን የሚልህ ነገር ያንቀጠቅጣል። በቃ የሆነ ወደዛ ሄደ ስትል ወጥፍ ብሎ ፍጥነቱ የእግሩ በቃ አታዩም። ኳሱ ፔናልቲ እንዲገኝ ያደረገው ፈጣን ስለሆነ ነው ልጁ እንጂ ማርቨል ሺልድ ላይ አጥኝ በረኛቸው ሊቨርፑል በረኛ እኔ ስሙን መጥራቱ ይከብደኛል። እሱ እኔ የነካው በደንብ የነካው አይመስለኝም። ትንሽ ነው የነካው፣ ግን ፍጥነት ላይ ስለነበረ ነው የወደቀ። ያገባው ኳስ የሚገርም ነው። ይህ ልጅ እኔ ግሪሊሽ ስለነበረ ነው ተደብቆ የቆየ እንጂ በጣም ጎበዝ እንደሆነ ዘንድሮ አሳይቶናል። ዶርትመንድ ላይ የሚገርም ጨዋታ ነበር የተጫወተ። አሁን ደግሞ ሊቨርፑል ላይ ደግሞታል። እንደዚህ መሄድ ከሆነ እኔ ቤንች የሚያደርገው ያለ አይመስለኝም ሲቲ ላይ። በጣም ማርሞሽም መፍራት አለበት። እሱ ጎበዝ ከሆነ ቼሪኪ አሪፍ ከሆነ ፎደን አሪፍ ከሆነ የመግባት እድሉ በጣም ጠባብ ነው። ግን ዶኩ የሳምንቱ ምርጥ ተጫዋች ነው።